እሺ ዛሬ እንግዲህ በዋነኝነት የጠራውበት ምክንያት እዚች ጋር ሄርሜላንም እኔንም ቡዜንም የጠራውበት እንዲሁም አንተንም የጠራውበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔን ነው ወይስ ከሷ ጋር ነው መኖር የምትፈልገው? ሁለታችሁንም ነው ማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ? እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንን ህይወት መኖር እንፈልጋለን። እዚች ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም ገባ? እኔንም ብትሆን እንድትረዳኝ ፈልጋለሁ፣ እሷንም ቢሆን እንድትረዳ ትፈልጋለሁ ገባ? ምንም ቢሆን ምክንያቱም እኔም ሴት ነኝ እሷም ሴት ናት። ያለፈችበት ነገር አለ። በተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትላንትና ቢሆን እኔም ተናግሬ የነበረ አንተ ግን ምንም ያደረከው ነገር የለም። ሰምተሃል። ዴቭም ቢሆን የነገረ ነገር እንዳለ 100% እርግጠኛ ነኝ፣ ግን ምንም ነገር ሪአክት አላደረክም። ስለዚህ እኔ አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን። ምንድነው ፍላጎት? ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በድጋሚ ተመልሼላችኋለሁ። ተመልሼ ስመጣ እንግዲህ ትንሽ ትላንትና ቡዜና ዳኒ እንዲሁም ደግሞ ሄርሜላ አብርሽን በጣም እያስጨነቁት ስላየሁኝ ስለነሱም አንድ ነገር ልላችሁ፣ እንዲሁም ደግሞ እነሱንም ዛሬ ቀጠሪያቸዋለሁኝ። ቡዜንም ሄርሜላንም ቀጠሪያታለሁኝ። ይመጣሉ፣ ሁሉንም ነገር አወራቸዋለሁ ማለት ነው። እንግዲህ አብርሽ ውሳኔውን ተናግሯል፣ እያያችሁ ነው። ብዙ ጊዜ በተደጋጋሚ ተናግሯል። ሄርሜላን እንደማይፈልጋትም ተናግሯል። ሲቀጥል ደግሞ ሄርሜላን ብትሆን ከዚህ በፊት እንግዲህ በቀደም እንዳያችሁት ከሆነ ከህይወታችሁ ወጣለሁ፣ ህይወታችሁን ማስተካከል ከቻላችሁ ከህይወታችሁ ወጣለሁ ባለችበት ሰዓት እነ ቡዜም ሆነ ዳኒ እየተመላለሱ ነገሩን ድጋሚ እንድታነሳው እያደረጉም ነው። እንደገና እሷም የምር ከልቧ ወስና ቢሆን ኖሮ ሁሉንም ነገር ለኛ ትተውልን ነበር። እነሱንም በቃ አልፈልግም ብላ መመለስ ትችል ነበር። ነገር ግን ይሄንን ነገር ለማድረግ አልፈለገችም። አላቅም ለምን በዚህ ልክ የኛን ህይወት ለመረበሽ እንደፈለገች ምንም ሊገባኝ አልቻለም። እንግዲህ ሁሉንም ነገር አናግራቸዋለሁ። ቡዜም ብትሆን ለምን በዚህ ልክ ከኔ ህይወት እንዲወጣ ወይም ደግሞ የኔና እሱ ነገር እንዳይስተካከል እንደፈለገች ስላልገባኝ እሷንም ጠርቻታለሁኝ። ትላንትና ዴቭንም ለማናገር ሞክሬ ነበረ። ከዴቭ ጋራም ተነጋግረን ራሷን ቡዜንም ማናግሯት ስላለን እሷንም ጠርተን ለማናገር ወስኛለሁ ማለት ነው። እንግዲህ የሚሉንን ነገር አብረን የምንሰማ ይሆናል። እንግዲህ እኔ እስካሁን ባየሁት ነገር ትላንትና ተናግሬ ነበረ። አብርሽ የሚፈልገው ነገር በሙሉ ከቤት ይዘው እንትን፣ ነገር ግን እሱም አላደረገውም። ሰምቷል፣ ዴቭም ነግሮታል። ቪዲዮንም በእርግጠኝነት እንዳየው እርግጠኛ ነኝ። ሶ የሚፈልገውን ነገር መጥቶ እንዲወስድ ነግሬው ይሄው እንግዲህ አድሮ ውሏል። ሶ የሆነ የፈለገው ነገር አለ ማለት ነው። የሆነ ከኔ ጋር እንዲስተካከል ያሰበው ወይም ደግሞ ያቀደው ነገር አለ ብዬ ነው ያሰብኩት። ምክንያቱም እንደዚህ ወጥቼ ተናግሬ ኢቭን ደቂቃ አይቆይም። ለምን በሌሊት አይሆንም መጥቶ ሊወስደው ነበር የሚችለው። ግን ያንን ነገር ስላላደረገ ምንም ነገር ውሳኔ እንደዚህ አይነት ውሳኔ ስላልወሰነ እሱም ቢሆን እንዴት ነው ነገሮች እንዲስተካከሉ እንደሚፈልግ ነው የተረዳሁት። ነገር ግን ይሄንን ነገር እሱ እንደዚህ እየፈለገ ይሄንን ነገር እያሰበ ነገሮች መልካም እንዲሆኑ እያሰበ በዚህ በኩል ደግሞ እነ ቡዜ ሊሰጡት አልቻሉ። ሶ ለአንዴና ለመጨረሻ ጊዜ እነሱንም ቢሆን ይሄንን ነገር እንዲያቆሙና ለራሱ እንዲተውት በቃ በዚህ ልክ እንዳያስጨንቁትና በቃ ለራሱ እንዲተውት ነው የምፈልገው። የራሱን ውሳኔ እንዲወስን ሲቀጥል ተናግሯል። እሱም በጣም ብዙ ጊዜ በተደጋጋሚ ተናግሯል እንደማይፈልግና እንዴት ነው እሷን ብትሆን ከዚህ በፊትም አብርሃምንም ጠርታ ለማናገር ስትሞክር ሄርሜላ ውሳኔውን እዛ ፊት ለፊት ማሳወቅ ይችል ነበረ። እንዲሁም ደግሞ ትላንትና ማግኝቷቸዋል። ውሳኔውን በድጋሚ ትላንትና ማሳወቅ ይችል ነበር፣ ነገር ግን አልፈለገም። ስለዚህ ነገሮች በግድ ሊሆኑ ይገባል ብዬ አላምንም፣ አላስብም። እና ቡዜም እየመጡ ነው። ሁሉም ነገር እንግዲህ ምን ሰማ ይሆናል አሁን። ሰላም እንዴት ነሽ ቡዜ? ደህና ናችሁ? አለን ይመስገን። እንግዲህ ላናግራችሁ የፈለኩት ዛሬ ምንድነው ቡዜ እያደረግሽው ነው ያለው ነገር ምንም ሊገባኝ ስላልቻለ ነው ዛሬ ልጠራሽና ላናገርሽ የፈለኩት። ሲቀጥል ደግሞ ከዚህ በፊትም በባለፈውም የኔና የኢፋን ስም
እንዴት ነው በመጥፎ ነገር እንዲገመትም እንዲታይም የሆነ ሰው ለአንድ ሰው ወግነሽ የኛን ደግሞ እንደ መጥፎ እንዲታይ ምናምን እያደረግሽ እያወራሽ ነበርና አንደኛ እሱም ነገር እንድታቆም ይፈልጋሉ። ከዚህ በኋላ በእንደዚህ አይነት መንገድ የኛን ስም ማጥፋትሽን ከዚህ በኋላ እንድትታይ ይፈልጋሉ። ምክንያቱም ከዚህ በፊትም ምንም ያላልነው እንዴት ነው ቤተሰባዊነት ይሻላል በሚለው ነው እንጂ እኛም ነገሮች ላይ የሆነ ነገር ማረጋግጦ ነው የሚጠፍቶን አይደለም። ነገር ግን በቃ አያስፈልግም እንደማያስፈልግ ስላመንን ነው። ገባሽ? አንቺን ብትሆኚ ያንን ነገር በማሰብ ነገሮችን እንድትተይ ነው የምፈልገው። የተረሳና እንዴት ነው ያልተፈጠረ ነገር እያነሳሽ የኛንም ስም ለማጠልሸት የምትሄጂበትን መንገድ እንድትተይ ይፈልጋሉ ከዛሬ በኋላ። አንደኛ ሁለተኛ ነገር ደግሞ ትላንትና ለመፍጠር እየሞከርሽ ያለሽው ነገር ምንም ደስ አይልም። በቀደምም እንደዛው አብርሃም የራሱን ውሳኔ ተናግሯል። እሷን ብትሆን ከኛ ህይወት እንደምትወጣና የኛ ነገር እንድናስተካከል እንደምትተዋን ተናግራለች። ነገር ግን የኛ ህይወት እሷ በዚህ ልክ ፈቃደኛ ሆና እንዲስተካከል ከፈለገች አንቺ ለምንድን ነው ይሄን ነገር የምትከለኪው? የኛን ህይወት እንዲበላሽ ለምንድን ነው የምትፈልጊው? አልገባኝም። ማን ነው ስምሽን ያጠፋው? መድገም ይጠበቅብኛል? እኔ አንቺ ስም አጥቻለሁ። መድገም ይጠበቅብኛል? እኔ ነኝ አንቺ ስም ያጠፋሁት? የራስሽን ስም ያጠፋሽው ራስሽ ነሽ። ስለዚህ እኔ ጋር መጥተሽ የምታወሪው ምንም አፍ የለሽም አንቺ ማለት ነው። ምክንያቱም የራስሽን ስም ያጠፋሽው ራስሽ ነሽ። ይሄ እንዳይሆን ከፈለግሽ ብዙ ጊዜ ራስሽ ኑሪ ህይወትሽን ስልሽ ትኖሪ ነበር። ግን ይሄን ስለምትፈልጊው ስምሽ በሚገባ መልኩ እንዲጠፋ ሰርተሻል፣ ተሳክቷል። ገባሽ አይደል? እኔ ግን እዚህ ውስጥ እንደዛ ሳይሆን ምንም የለውበትም። ግድ የለሽም መሸፋፈን ማስረዳት እንዴት እንደሚያስጠላ ብታቂ። ላንቺ እንደዚህ ነው እንደዚህ ነው ማለት ነው በመሰለሽ እንጂ እንደዛ ከሆነ ደግሞ በየቦታው እየሄድሽ ለምንድን ነው የኔ ነገር የምታነሺው? አንቺ እኔ ስራ አለኝ እኮ በየቦታው ሄጄ ማውጣፊው ስራ አለኝ እኮ በየቦታው እየሄድኩኝ አንቺን ስም ማጠፋበት ምክንያት አለኝ። አሁን ታዩና አንቺ ካንቺ ጋር አሁን እንዲህ አይደለም የምፈልገው። ምንድነው ሄርሜላን ብትሆኚ ከኛ ህይወት እንግዲህ ለመውጣት እስከወሰንሽ ድረስ የኛን ህይወት ታይልንና እኛ ራሳችንን እናስተካክል። ለምንድን ነው እንደዚህ የምታረጊው? አንቺስ ብትሆኚ በባለፈውም ቢሆን እነ ዳኒን አግኝተሽ ምናምን አሁንም በድጋሚ እንደዛ አይነት ነገር እየፈጠርሽ ስለሆነ እንድትተይ ፈልጋለሁ። አንቺም ተዋለው ካልሽ ለምን ደግሞ አታደርጊው? እኔ እየሞከርኩ ነው ያለሁት በመጀመሪያ ደረጃ ባለፈው ከህይወታችሁ ወጣለሁ ካልኩኝ በኋላ እኔ ለአብርሃምም ቢሆን ሌላ ሰው ቢሆን ስልክ ቴክስትም አላኩም አልደወልኩም። ግን ደግሞ እንደማንኛውም ሴት ብዙ ነገር አሳልፌ የመጣው ሰው ነኝ። እየከበደኝ ነው። ምክንያቱም ከአብርሃም ህይወት ባንዴ መውጣት ለኔ ቀላል ቢሆን ኖሮ ወይም ደግሞ እሱ መርሳት ባንዴ ብችል ኖሮ ይሄን ያህል ይሄ ሁሉ ዘመን ባልተቸገርኩ ነበረ። ከእናንተ ህይወት ወጥቻለሁ። ጊዜም ደግሞ ልክ እንደማንኛውም ሰው ልታወራኝ ቀራችን። እንዴት እንደዚህ አይነት ውሳኔ ትወስኛለሽ? ለምን ራስሽ ላይ እንደዚህ አይነት ውሳኔ ትወስኛለሽ? አንቺ እኮ ምንም ያጠፋሽው ጥፋት የለም ለምን አብርሃምን ለማትረጁም ብላ ነው በዛው የልታወራኝ እንጂ እኔ አብርሃምን ለማግኘት ምንም አልሞከርኩም ነበር። ከዛ ባለፈ ደግሞ በቃ እኔም እንደማንኛውም ሴት አፍቃሪ ተጎድቻለሁ። በቃ እሱን ማሰብ እንዴት ነው ወደ ህይወታችሁ ተመልሼ አልመጣም ብዬ እኔ ወደ አብርሃም ደውዬለት አይደለም ቡዜና ዳኒ ናቸው የደወሉለት። እሱም ደግሞ ስለኔ ስለተጨነቁና ስላሰቡ ነው ለሱ የደወሉለት እንጂ እኔ ሌላ ነገር አስቤ ምናምን አይደለም። የቡዜንም በሌላ ነገር አታስቢ። ምክንያቱም አይ ለመዝለፍ ይመስላል አመጣጧ ማለት ነው። አሁን አንቺ ምን ፈልገሽ ነው እኛን የጠራሽ? እስቲ ትክክለኛ የፈለግሽበት ምክንያት ንገሪኝ። ሌላ ነገር ማውራት ትክክለኛውን የፈለኩበትን ነገርማ በግልጽ እየተናገርኩኝ ነው። አንደኛ ነገር ልጁን ተውት በቃ። የራሱን ውሳኔ ይወስናል አይደለ? የራሱን ምርጫ መርጣለሁ አለ አይደለ? እዚች ጋር የሆነ ነገር ለመፍጠር ምናምን ሲሞክር ቡዜ ደውለሽ ሄርሜላ ጋር ነው የምታገናኙ የምትጠሪው ምናምን። አዎ ትላንትና የሚጠራሽው እሷ ቤት ነው። ለምን እንደጠራሁት ቪዲዮ አያሳይም እንዴ? ለምን እኔ ማውራት ያስፈልገኛል? እሷም ካልደወለችለት እሷም ካልፈለገች ሶ አንቺ ነሽ ማለት ነው እዚህ ኬዝ ውስጥ አይደለም። ለምን እንደጠራሁትኝ እኔ የግድ ለአንቺ መናገር አለ? ቪዲዮ አይናገርም? ለምን በምን ሁኔታ እንደጠራሁትኝ አይናገርም ቪዲዮ? እሱንማ እኮ ያየን ስለሆነ ለነገርሽና ለጠይቅሽ ነው የመጣሁት። ከኔ ጋር ምንድነው የምትፈልጊው? በቃ አንቺ ያበቃ ህይወት ነው በቃ ጨርሻለሁ ከሷ ጋር አለ እኮ አይደል እንዴ? ምንድነው የምትፈልጊው አንቺ? ለምንድነው እኔን መሀል የምታስገብኝ? ሲጀመር መሀል ስለገባሽ ስላልገባሁማ ነው እኮ እዚህ ጋር ቆንኩት እንጂ በገባማ እንደዚህ አታየኝም እኮ። ሲጀመርም በገባ እንዲህ አይሆንም ነበር ነገሮች ራሱ እንዲሆን ስለፈለኩኝ ነው አይደለም። ገባሽ? አንቺ የሆነ ነገር ስራሽ የሆነ ነገር ሆኗል አይደለም። ግን አንቺን ባስረዳሽ ብልሽ ብቆጣ ምን ብል የሚገባሽ ሰው ስላልሆንሽ እኔ ምን ላርግሽ? እሺ ምንድነው የምትፈልጊው? በስነ ስርዓት ቡዜ አይደለም እንደዛ አይደለም። እኔና አንቺ በስነ ስርዓት እንድናወራ ፈልገን ምናምን እንኳን
ልክ በጣም ጥፋተኛ እንደሆነና ነገሮችን ያላደረግነው ነገር እኛ እያደረግን እንደሆነ ነው አክት እያደረግሽ ምን ነው እውነታው እኮ ፍንትው ብሎ እኮ ቪዲዮ አለ አይደል እያንዳንዱ ነገር ምንም እኮ ማውራት አይጠበቅብኝም አልኩሽ እኮ ምንም ነገር ማውራት አይጠበቅብኝም ከዚህ በፊት መደጋገም ነው የሚሆነው ገባሽ እውነታውማ ልክ ነሽ ፍንትው ብሎ ወጣል እውነታው ምንድነው አንቺ አብርሃም ከኔ ጋር እንዲሆን እንደማትፈልጊና ነገሮችን ወደዚህም ሆነ ወደዛ እያልሽ ከኔ ማሸሽ እንደምትፈልጊ እሱ እኔ ጋር የሚመጣበት ሞመንት ማጠፋፋትና ከሌላ ሰው ጋር እንዲገናኝ እንደምትፈልጊ ኦፍ ኮርስ ልክ ነው እሱ ነው የምትፈልጊው ልክ ነው አዎ እሺ መፈልገው አይደለም እሺ ነው እሺ ቴንክ ዩ እንደዛ መሆኑ ይተሻለ በቃ ይሁን ምን እሺ አሁን ምን ታደርጊኛለሽ እውነታው ብነግርሽ አልገባሽም አይደል እሺ ምን ታደርጊኛለሽ ነው እሺ ነው በቃ አሁን ነገርሽኝ እውነታው እስቲ ምን ይፈጠር እውነታው እንደዛ ነው አይደል እንደዛ ከሆነ እሺ እዛ ቤተሰብ በተሰበሰበበት ጋር ሌላ ቃላት አታውሪ እዚህ ጋር ደግሞ መታሽ ሌላ ቃላት አታውሪ በጭራሽ ሌላ ቃላት አላወራም ማወራው ያወራሽ ነው እዛም ጋር እየመጣሽ የሆነ ወገንተኛነትም አያያዝሽ እዚህም ጋር እየመጣሽ ሌላ ነገር አያያዝሽ ገባሽ አይደለ ለምን ነው አንቺ ጋር ግን የምመጣው በየጊዜው አይደለም ሩት አሁን ዋና የጠራሽው ሜን ፖይንቱ ምንድነው እኔ እንጃ እሱ እኮ ያልገባኝ ሌላ ነገር ነው ጥያቄዎችሽ መጠየቅ እኔ እንዴት ነው ከዚህ በፊት እኔ ደውዬልሽ አንቺን ላገኝሽ ስልሽ ፈቃደኛ ሆነሽ ነው በስተክል ያወራሽኝ እኔም አንቺን በስተክል ለማውራት ሬዲ ነኝ ስለዚህ እኔን ለምንድን ይጠራሽኝ ጊዜንም ደግሞ እሺ ምናልባት ከቡዜ ጋር ማውራት የምትፈልጊው ነገር ካለ አውሪ እኔ ግን ለምንድን ነው የጠራሽኝ በቃ እሺ ቴንክ ዩ ዋና ፖይንት ሄርሜላ ባለፈው እንዳልሽው ከሆነ በቃ ከህይወታችን እንድትወጪ ፈልጋለሁ ባጭር አማርኛ አለቀ ይሄ ነው ሐሳቤ ሲቀጥል ደግሞ መተው አልቻልኩም ምናምን እያገኘሽው ወይም ደግሞ በሰበብ አስባቡ በሰውም ሆነ በምንም አይነት መንገድ ሁለት ጊዜ አግኝተሻል ባለፈው አላገኘውን ካልሽ በኋላ ሁለት ጊዜ አግኝተሻል አሁንም በሆነ ምክንያት ማግኘትሽ አይቀርም ሶ የምር አንቺ ማትፈልጊ ከሆነ የምር አንቺ እየተጎዳሽ ከሆነ የምር አንቺ ከአንቺ ህይወት እንዲወጣ የምትፈልጊ ከሆነ እኔ ከኔ ጋራ በሚገናኝበት ሰዓት አንቺ የሆነ ነገር እያየሽ ከሆነ እንዲቆርጥልሽ የምትፈልጊም ከሆነ ከህይወታችን ሙሉ ለሙሉ እንድትርቂ እሱንም እንድታገኚ አልፈልግም ነው ሐሳቤ በየትኛውም አይነት ምክንያት በየትኛውም አይነት ኬዝም ሆነ ሞመንት ማግኘት የለብሽም አንቺንም እኮ አላገኝም ብሏል ካወቅሽ ማለት ነው እሷ ብቻ አይደለም ሁለታችሁንም ነው አልፈልግም ያለው ዛሬ ላይ አንቺ ውጪ ምናምን አትበይ በቃ አንቺ ጋር እየመጣ አይደለም አትበይ ይቅርብሽ አምርብሽ ደና አይደለም ካልሽበት ጊዜ ጀምሮ እየመጣ ነው ቡዜ አምርብሽም በቃ ታዩ ሁለታችሁንም አልፈልግም ብሏል ይሄ ልጅ አይደል ዛሬ ላይ እሷ ብቻ ነው እንዴ አልፈልግም ያለው አላህ ፈጣሪ ይመስገን ደህና ነን አላህ ሰላም ነው ሁላችንንም ሰብስባለች እንግዲህ ማን ቦታ ለምን ነበር ለምን መሰለክ እንዴት ነው ትላንትና እየተፈጠረ ያለውንም ነገር አይቼ ሄርሜላን ብትሆን ከእናንተ ህይወት ወጣለሁ ካለሽ በኋላ ነገሮች እንደዛ መሆናቸው ልክ እንዳልሆነ ስላሰብኩኝ እንዲሁም ደግሞ ብዙም እያደረገችው ያለው ነገር ደስ ስለማይል እሱ ነገር እንድትተው እንዲሁም እንዴት ነው በቀጥታ ብትናገር የሆነ እሷን እንደሚያስጠቁራ ስለምታቅ በተዘዋዋሪም ሆነ በሆነ መንገድ እኛ መንካቷን አላቆመችም ሶስቱንም ነገር እንድትተው ስለምፈልግ ለነገራት ነው የጠራሁት እሺ ዛሬ እንግዲህ በዋነኝነት የጠራሁበት ምክንያት እዚች ጋር ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ ሁላችንም ያንተን ውሳኔ ማወቅ እንፈልጋለን እኔ ነው ወይስ ከሷ ጋር ነው መኖር የምትፈልገው ሁለታችሁንም ነው ማልፈልገው ምናምን ማለት አይቻልም ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ እኛ አንተን ውሳኔ መስማት እንፈልጋለን የየራሳችንንም ህይወት መኖር እንፈልጋለን እዚህ ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም ገባ እኔንም ብትሆን እንድትረዳኝ ፈልጋለሁ እሷንም ቢሆን እንድትረዳ ትፈልጋለሁ ገባ ምንም ቢሆን ምክንያቱም እኔም ሴት ነኝ እሷም ሴት ናት ያለፈችበት ነገር አለ በተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም እኔም እንደዛው ምክንያቱም ትላንትና ቢሆን እኔም ተናገር የነበረ አንተ ግን ምንም ያደረከው ነገር የለም ሰምተሃል ዴቭም ቢሆን የነገረ ነገር እንዳለ 100% እርግጠኛ ነኝ ግን ምንም ነገር ሪአክት አላደረክም ስለዚህ እኔ አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን ምንድነው ፍላጎት ምንድነው የምታስበው የምታደርገው ነገር ምንድነው እሺ በመጀመሪያ ደረጃ ቡዜ ትላንትና ተገናኝተን ነበረ አንድ ሁለት ሶስት ቀን አስበበት ያለውን ነገር አብረን እናወራለን ብለሽኝ ዛሬ በድጋሚ ስለዚህ ሀሳብ መነሳቱ ተገቢ ነው ብዬ አላስብም አንቺ ባለሽበት ማለት ነው አንቺ ራስሽ ለሷ ምላሽ ሰጥተሽ መመለስ ትችይ ነበር
አላወራችኝም። አሁን ነው እያወራችኝ ያለው። ሌላ ነገር ነበር ስታወራኝ የነበረው አንተ እስከምትመጣ ድረስ። ጠራችን ለምንድን ነው ዋና ሀሳብሽ የጠራሽበት ምክንያት እያልኳት እየጠየቅኳት ነበረ። አሁን ነው እያወራች ያለችው። እኔማ ትናንትና ጨርሰን ሄደሃል። ዛሬ ግን የማውቀው ታሪክ የለም። ጠርታኝ መጥቻለሁ። ስመጣ ግን እያወራች ያለችው ሌላ ነው ሀሳብ። አሁን ነው ሀሳቡ ተነሳ። እንግዲህ ምን ብዬ ልመልሳት? ትናንትና ቪዲዮ ካላየሽ ጊዜ ስጡኝ እያለ ነበር። ጊዜ ስጡኝ ምናምን የሚለው ነገር ልክ ትክክል